አስቡት እስኪ አያድርገውና ከምትወዷት ልጃችሁ ጋር ወደ አውሮፕላን ማረፊያ እየገሰገሳችሁ ሳለ አንዱ ድልድይ ላይ መንገዱ ጥቅጥቅ ባለ ከባድ ጭጋግ ብትዋጡ፣ ከዛም ከአቅማችሁ በላይ በሆነ አደጋ ምክንያት መውጫ በሌለው ረጅም ድልድይ ላይ በመቶዎች ከሚቆጠሩ እንግዳ ሰዎች ጋር አብራችሁ ብትታገቱ፣ ይባስ ብሎም መንግስት በሚስጥር ያሰለጠናቸውና ሰውን ለማደን የተፈጠሩ ጨካኝ ገዳይ ውሾች እናንተ መውጫ ባጣችሁበት ድልድይ ላይ ከስራታቸው ማምለጣቸውን ብትሰሙ ምን ታደርጋላችሁ? የዛሬው ታሪካችን የሚጀምረው በደቡብ ኮሪያ የደህንነት ምክትል ዋና ኃላፊ የሆነውን ጁንጎ የተባለን ሰው እያስተዋወቀን ሲሆን እርሱም በባህሪው ለስራው የታመነ የመንግስት ባለስልጣን ነው። በዚያ የስልጣን መደዳ ውስጥ ደግሞ የጁንጎን አለቃና የቅርብ ጓደኛው የሆነው የደህንነት ዋና ጸሐፊው ሂዮንቤክን እንተዋወቃለን። ሂዮንቤክ የጁንጎን ተቃራኒና የራሱን ጥቅም ፈላጊ መሆኑን ካሁኑ እንረዳለን። የሀገሪቱ ጠቅላላ ምርጫ ሊካሄድ ጥቂት ሳምንታት ብቻ በቀሩት በዚህ ወቅት ሂዮንቤክ ለፕሬዝዳንትነት ለመወዳደር ሲዘጋጅ፣ ጁንጎን ደግሞ ጓደኛው የሀገሪቱን ከፍተኛ የስልጣን ማማ እንዲጨብጥ ለማገዝ ከጀርባ ሆኖ ሌት ተቀን ይተጋል። ጁንጎን የአንዲት ኪዮንግሚን የተባለች ሴት ልጅ አባት ሲሆን በዚህ ጊዜም ልጁ በትምህርት የላቀ ዕውቀት ለመገብየት ብሎም ከስራው አሳንሶ ከሚመለከታት አባቷ ለመራቅ ስትል ወደ አውስትራሊያ ለመጓዝ ሙሉ በሙሉ እየተዘጋጀች ያለችበት ወቅት መሆኑን እንረዳለን። ስራውን አብልጦ የሚወደው ጁንጎንም የልጁን መራቅ ልቡን ክፉኛ ቢያሳምመውም ህልሟን ለመደገፍ ሲል ግን የግድ ሊለቃት ተገዷል። ልጁ ወደ ውጭ ሀገር በምትበርበት በዚያው ዕለት ጠዋት ጁንጎን መኪናውን እያበረረ ወደ አውሮፕላን ማረፊያው ይዟት አመራ። በሬዲዮ ላይ ወደ አውሮፕላን ማረፊያው የሚያደርሰው ድልድይ ጥቅጥቅ ባለ ጭጋግ መዋጡን የሚገልጽ ማስጠንቀቂያ ቢተላለፍም እነሱ ግን ጉዟቸውን ከመቀጠል አልተቆጠቡም። በመንገዳቸው ላይ በአንድ የነዳጅ ማደያ አጠገብ ለጥቂት ጊዜ እንዳቆሙ ጆፓርክ የተባለን ኑሮውን ለማሸነፍ ሲል በዚህ የነዳጅ ማደያ ውስጥ በትርፍ ጊዜው የሚሰራ አንድ የጭነት መኪና አሽከርካሪ ጋር ይገናኛሉ። ጆፓርክ በበርካታ ስራዎቹ ከመባዘኑ የተነሳ በከፍተኛ ድካም ውስጥ ስለነበረ ጁንጎን ደስ በማይል ጠባይ ያስተናግደዋል። ከዚህም የተነሳ ጁንጎን ተበሳጭቶ ክፍያውንም በቀጥታ ለእርሱ እንደማይሰጠው ይልቁንም ከአውሮፕላን ማረፊያው ሲመለስ ለነዳጅ ማደያው አለቃ እንደሚያስረክብ ገልጾ ይለየዋል። ይህ በእንዲህ እንዳለ እዚያ የአውሮፕላን ማረፊያው ተርሚናል ውስጥ ሁለት ሴቶች በገዛ ራሳቸው አነስተኛ ቀውስ ውስጥ ወድቀው ነበረ። ዩራ የተባለችው ወጣት በዓለም አቀፍ ደረጃ ትልቅ ስኬት ላይ ለመድረስ የተቃረበች ፕሮፌሽናል የጎልፍ ተጫዋች ስትሆን አብራት ያለችው ደግሞ ስራ አስኪያጇ ሚራን ትባላለች። ሁለቱም እዚህ የተገኙት በውጭ ሀገር ለሚደረግ ውድድር በረራ ለማድረግ ነበረ። ሆኖም ቼኪን በሚያደርጉበት ጊዜ ባልተጠበቀ ሁኔታ የዩራ ፓስፖርት የአገልግሎት ጊዜውን ማለፉን ተከትሎ ጉዞ ማድረግ እንደማትችል ይረዳሉ። ያቀዱት እቅድና ያደረጉት ዝግጅት በሙሉ በአንድ ቅጽበት ከንቱ ሆኖ ሲቀርባቸው እጅግ ቢበሳጩም ግን ሌላ ምንም አማራጭ ስላልነበራቸው ሁለቱም ሴቶች በረራቸውን ትተው ወደ ቤታቸው ለመመለስ ጉዟቸውን ጀመሩ። ያላወቁት ነገር ግን ሁለቱም የሚያደርጉት ጉዞ በሕይወታቸው ወደማይረሱት አስከፊ ቅዠት እየወሰዳቸው መሆኑን ነበረ። ወደ አውሮፕላን ማረፊያው ድልድይ ስንመለስ በየደቂቃው ያ ጥቅጥቅ ያለ ጭጋግ ይበልጥ እየከበደ መምጣቱን እንመለከታለን። ኪዮንግሚን እዚህ ላይ በመኪናው መስኮት ወደ ውጭ ስትመለከት አንድ እንግዳ ነገር አስተዋለች። የወታደራዊ መኪኖች ስብስብ በመካከላቸው ከፍተኛ ጥበቃ የተደረገለት የታሸገ አንድ ጭነት አጅበው ድልድዩን ሲያቋርጡ ነበር የተመለከተችው። ጭነቱ ውስጥ የነበሩት ውሾች ነበሩ። በቁጥር በዛ ያሉ ውሾች ወደማይታወቅ ቦታ እንደሚወሰዱ እስረኞች በዚያ መኪና ውስጥ ተጭነዋል። የጦር መኪኖቹ በውስጥ ያለው ማንኛውም ነገር እጅግ አደገኛ እንደሆነ ሁሉ ያን መኪና በሁሉም አቅጣጫ ከበው ይጓዙ ነበረ። ኪዮንግሚን ገና በውል ባታውቀውም ባለስልጣናት ለዓመታት ለመደበቅ የደከሙበትን ትልቅ ሚስጥር ነበረ በአይኗ ስትመለከት የነበረችው። ከዚህ በኋላ ነበረ ነገሮች በአንድ ቅጽበት የተለዋወጡት። በዚህ ጭጋግ ውስጥ አንድ በከፍተኛ ፍጥነት ሲነዳ የነበረና ከፊት ለፊቱ ያለውን የወታደራዊ ተሽከርካሪ ስብስብ ፈጽሞ ያላስተዋለ መኪና በመጋጨቱ ያ ግጭት ተከታታይ የጥፋት ሰንሰለትን ፈጥሮ መኪና ከመኪና ጋር ማላተም ጀመረ። የተፈጠረው ግጭትም ለአንድ የነዳጅ ቦቴ መኪና መገልበጥ ምክንያት ሲሆን ከዚህም አለፍ ሲል የያዘውን ነዳጅ በመንገዱ ላይ እንዲያፈስ ብሎም ማንም ከዚህ ጥፋት እንዳያመልጥ መንገዱን የዘጋ ነበር። በሰኮንዶች ውስጥ ያ ድልድይ ወደ ግዙፍ ወጥመድነት ሲቀየር በመቶዎች የሚቆጠሩ ሰዎችን በዚያ ጭጋግ ውስጥ የሚሄዱበት ጠፍቷቸው ይታገታሉ። ነገር ግን ከዚህ ሁሉ በላይ የሚያስደነግጠው ነገር በዚህ ድልድይ ላይ ብቻቸውን አለመሆናቸው ነበረ። ለካ በዚህ አደጋ ምክንያት በወታደሮች ከታጀበው ጭነት ውስጥ ተዘግቶባቸው በታላቅ ጥበቃ ሲጓዙት የነበሩት ውሾች ከስራታቸው አምልጠው ኖረዋል። ውሾቹ መደበኛ እንስሳት አልነበሩም። ከግጭቱ የተረፉት ሰዎች አንድ ባንድ ከመኪኖቻቸው ሲወጡ በድንጋጤና በግራ መጋባት ውስጥ ስለነበሩ ያ የደረሱ አደጋ የቅዠታቸው መጀመሪያ መሆኑን ጨርሶ አላወቁም ነበር።
ወደ ነዳጅ ማደያው ስንመለስ የጆ ፓርክ አለቃ ስለ ችግሮቹ ቅንጣት ታህል ግድ ሳይሰጠው ከጁንግዎን ያልተቀበለውን ቀሪ ገንዘብ የገባበት ገብቶ እንዲያመጣለት አጥብቆ እየጠየቀው ነበረ። በዚያኑ ቅጽበት በሬዲዮ ላይ አንድ ሰበር ዜና ተላለፈ። በድልድዩ ላይ አስፈሪ አደጋ መከሰቱንና በርካታ መኪኖች መጋጨታቸውን፣ ከዚህም የተነሳ ድልድዩ ሙሉ በሙሉ መዘጋቱን ይሰማሉ። እዚህ ላይ ነበረ ጆ ፓርክ ያ ክፍያ የከለከለው ትዕቢተኛ ባለስልጣን አሁንም እዚያ ድልድይ ላይ መሆኑን የተረዳውና ለአለቃው ሄደው ገንዘቡን እንደሚያመጣ ነግሮ በቀጥታ ወደ ድልድዩ ያመራው። እዚያ ድልድይ ላይ ያለው ሁኔታ ማንም ሰው ከሚገምተው በላይ እጅግ የከፋ ነበር። ወታደሮቹ በፍርሃት ፊታቸው ገርጥቶ በዚያ ልዩ የጭነት መኪና ዙሪያ ይሯሯጡ ጀመሩ። ከነሱም ጋር ዶክተር ያንግ የተባለ የሳይንስ ሊቅ አብሯቸው ነበር። ስሙ እዚያ በታገቱት ንጹሃን ዜጎች የሚታወቅ ባይሆንም የእርሱ የምርምር ሥራ ግን አሁን ለሚከሰተው መቅሰፍት ምክንያት ሆኗል። ወታደሮቹ ዶክተር ያንግን በጁንግዎን መኪና አጠገብ ትተውት የውሾቹ ጭነት ምን ደረጃ ላይ እንደደረሰ ለማየት በፍጥነት ሲወጡ እዚያ ያዩት ነገር ያስደነግጣቸዋል። ውሾቹ በጭነቱ ውስጥ የነበረውን አንዱን ወታደር አስቀድመው ገድለው ሰብረው ወጥተው አምልጠዋል። ይህንን የተመለከቱትና በከፍተኛ ድንጋጤ ውስጥ የወደቁት ወታደራዊ መኮንኖቹ የሚመጣው እልቂት ምን ያህል ከፍተኛ እንደሚሆን ስለገባቸው በድልድዩ ዙሪያ የሬዲዮና የስልክ ሞገድ ማቋረጫ መሳሪያዎችን ያነሱ ጀመረ። ይህን ያደረጉበት ዋና ዓላማቸው የሰዎቹን ሕይወት ለማዳን ሳይሆን ይልቁንም መረጃው በኢንተርኔት ወይም ደግሞ በስልክ ጥሪ ዓለም እንዳያውቅ ለመግታትና ለመሸሸግ ነበር። ኪዩንግሚን በዚያ ጭጋግ ውስጥ አንድ እንግዳ ነገር አስተዋለች። ከውሾቹ አንደኛው እንግዳ በሆነ መልኩ በከፍተኛ ኃይል ራሱን ከድልድዩ ብረት ጋር ደጋግሞ ያጋጭ ነበረ። ከግጭቱም ብርታት የተነሳ ታዲያ አንዲት ቺፕ ከውሻው ራስ ላይ ተስፈንጥራ መሬት ላይ ተንከባለለች። E9 የሚል መጠሪያ የተሰጣት ይቺ ውሻ ቺፑ እንደወጣላት ካረጋገጠች በኋላ መጋጨቱን አቁማ ወደ ጭጋጉ ተሰውራ ትጠፋለች። ውሾቹ ማምለጣቸውን የተመለከተው የወታደር መኮንኑ በፍጥነት ወደ ዶክተር ያንግ ቀርቦ ውሾቹ አምልጠዋል፣ እኛን ለመርዳት ሄሊኮፕተሯ እየመጣች ስለሆነ አሁኑኑ የውሾቹን መቆጣጠሪያ ማንሳት አለብህ ሲል ድምጹን ከፍ አድርጎ ጮኸበት። ዶክተር ያንግም እነዚያን ለሙከራ የተዘጋጁ እንስሳት መልሶ ለመቆጣጠር በላፕቶፑ ላይ መተየብ ጀመረ። ጁንግዎን ከፍተኛ የመንግስት ባለስልጣን በመሆኑ አንድ እጅግ አስከፊ ነገር እንደተከሰተ ወዲያውኑ ገባው። ለመንግስት እንደመስራቱ መጠን ምን እንደተፈጠረ የማወቅ መብት ነበረውና መረጃ እንዲሰጡት እየጠየቀ ወደ ወታደራዊ መኮንኖቹ ሲጠጋ ወታደሮቹ ግን ለጥያቄ የሚሆን ጊዜ አልነበራቸውም። ከዚያም ማለፍ ሲል ጁንግዎን በካቴና አስረው እንደ ተራ ሲቪል ያስቀምጡታል። ዶክተር ያንግም በዚህ በኩል በካቴና ወደ ታሰረው ሰው ተጠግቶ ከኛ ጋር ካልተባበርክ በዚህ ድልድይ ላይ ያለ እያንዳንዱ ሰው ሊያልቅ ይችላል የሚል አስደንጋጭ ነገር እንደነገረው ውሾቹን ወደ መጓጓዣው መልሶ ለመሰብሰብ የተነደፈውን የማስመለሻ ፕሮግራም ይቀሰቅሰዋል። ሆኖም እንስሳቱ ተራ በተራ በቁጥጥር ስር መዋል ሲጀምሩ አንድ ትልቅ ችግር ተፈጠረ። E9 የተባለችው ውሻ ራሷን ከብረቱ ጋር አጋጭታ ከዶክተሩ ቁጥጥር ውጪ በመውጣቷ እንደ ሌሎቹ ታዛ ወደ ጭነቱ ከመምጣት ይልቅ አሁንም እዚያ ውጪ ነበረች። በዚያኑ ቅጽበት ወታደሮቹ ሲጠብቋት የነበረችው ሄሊኮፕተር ወደ ቦታው ትደርሳለች። ጭነቱን ከዚያ በማንሳት ከሰዎቹና ከምስክሮቹ ለማራቅም በሚል ከውስጡ የብረት ገመድ ወጥቶ ከውሾቹ ጭነት ጋር ተያያዘ። ጭነቱ ወደ ላይ መነሳት ሲጀምር ግን እዚህ ላይ ነበረ E9 ከተሸሸገችበት ጭጋግ ብቅ ያለችው። ወደ ቦታውም እንደደረሰች በሚያስፈራ ፍጥነት የሄሊኮፕተሯን የበረራ ሰራተኞች በማጥቃት ሄሊኮፕተሯን ከቁጥጥር ውጭ አድርጋ ድልድዩ ላይ እንድትከሰከስ ታደርጋታለች። ያ የደረሰው ከባድ የሄሊኮፕተር ግጭት የውሾቹን ክፍል በድጋሚ ሰባብሮ ስለከፈተው እንስሳቱ በሙሉ ዳግም ነፃ ወጡ። ዶክተር ያንግ በከፍተኛ ድንጋጤ በላፕቶፑ ላይ አፈጠጠ። የመቆጣጠሪያ ፕሮግራሙ የተለመደ ስራውን አቁሞ ከዚህ ቀደም አይቶት የማያውቀውን የስህተት ምልክት ያሳይና ወዲያውኑም ውሾቹ ራሳቸው የገዛ ፕሮግራሙን የቀየሩት እስኪመስል አዲስ ትዕዛዝ በስክሪኑ ላይ ብቅ አለ። ቀጣዩ ኢላማ በድልድዩ ላይ ያሉትን 116ቱንም የሰው ልጆች ማጥፋት ነው የሚል ነበር የታየው ትዕዛዝ። ከትዕዛዙ በኋላ ውሾቹ አሁን የማንንም ሰው ትዕዛዝ መስማት በማቆማቸው እዚያ የታገቱትን ንጹሃን ዜጎች አንድ በአንድ ያድኗቸው ጀመር። ይህ ጥቃት ተራ እንስሳት የሚያደርጉት ሳይሆን ይልቁንም ወታደራዊ ስልጠና እንዳለው በተቀናጀና ስልታዊ በሆነ መንገድ የሚፈጸም ጥፋት ነበር። ጁንግዎንና ኪዩንግሚን በቅዠት ውስጥ ሆነው ዙሪያቸውን እየተመለከቱ ሳሉ ዶክተር ያንግም የእጁ ሥራ የሚሰሩትን ጥፋት እያየ በድንጋጤ ደንዝዞ ቆሞ ነበረ። በዚያው ቅጽበት በቀጥታ ወደ ሞቱ እየገባ መሆኑን ቅንጣት ታክል እንኳን የማያውቀው ጆ ፓርክ ወደ ድልድዩ ሲደርስ የእነዚህ ውሾች እናትና የመጀመሪያዋ የዶክተሩ የምርምር ውጤት የሆነችው E9 ደግሞ ገለል ብላ ትዕይንቱን ትከታተል ነበር። ጁንግዎን ውሾቹ ሰዎቹን ሲጨፈጭፉ እያየ ዝም ብሎ መቆም እንደማይችል ስላወቀ ትኩረቱን ሙሉ በሙሉ ልጁን ማዳን ላይ ሲያደርግ፣ ዶክተር ያንግ ደግሞ ከጀርባቸው ይከተላቸው ጀመረ። በአቅራቢያቸው ወደሚገኘው ብቸኛ መጠጊያቸው ወደ ሆነችው መኪናቸው እንደደረሱም ኪዩንግሚንን አስገብተው እየተጋፉ ወደ ውስጥ ገቡ። ኪዩንግሚን በዚያ የፍርሃት ድንዛዜ ውስጥ ሆና በመስኮት ስትመለከት
አንድ ሰው ከነዚያ ጨካኞች ውሾች ለማምለጥ እግሬ አውጭኝ እያለ ወደ እነሱ አቅጣጫ በኃይል ሲሮጥ አስተዋለች። ሰውየው ጆ ፓርክ ነበር። ኪዩንግሚን ምንም እንኳን ባታውቀውም በአውሬ ሲበላ ዝም ብላ ልታየው አልፈቀደችምና ልናድነው ይገባል ስትል አባቷን ትነግረዋለች። እሱም ምን ማድረግ እንዳለበት አውጥቶና አውርዶ ሳይጨርስ ልጁ ቀድማ የመኪናውን የእጅ ፍሬን በኃይል ስለሳበችው ቢበሳጭም የልጁን የርህራሄ ልብ ተረድቶ ወዲያውኑ የመኪናውን የኋላ ዕቃ ማስቀመጫ ይከፍትለታል። ሞት ይጠብቀው የነበረው ጆ ፓርክም ይህን ሲመለከት ውሾቹን ከኋላ አስከትሎ የመጨረሻ ኃይሉን በማስተባበር ወደ ተከፈተለት የኋላ ኪስ በጊዜ ይደርሳል። ሊሸሹባት ያቀዱባት መኪናቸው ተጋጭታ እንደቆመችና ውሾቹም ይከቧቸው ሲጀምሩ ዶክተር ያንግ በመጨረሻ ዝምታውን ሰበረ። ንስሐ የሚገባ ይመስል ሁሉንም ነገር ያብራራላቸዋል። ከዓመታት በፊት ውሾችን ለመቆጣጠርና የቤተሰቦቻቸውን ትዕዛዝ ፍጹም በሆነ ሁኔታ እንዲታዘዙ ለማድረግ የሚያስችል የአንጎል ቺፕ ሰርቶ ነበር። መጀመሪያ ላይ ውሾቹ ታዛዥ እንዲሆኑ ለማድረግ አቅደው ያደረጉት ቢሆንም መንግስት ግን ሌላ የተለየ ሐሳብ ነበረው። ስለዚህም ቺፖቹን ወስደው ከመርጃ መሳሪያነት ወደ ጦር መሳሪያ ለመቀየር አቀደ። የእርሱን ምርምር እንደነጠቁትም ውሾቹ አዳኞች እንዲሆኑና በትዕዛዝ ሰውን መግደል የሚችሉ ሆነው እንዲሰለጥኑ የሚያስችል ፕሮጀክት ሳይለንስ የሚባል የጥፋት ፕሮግራም ፈጠሩ። ውሾቹ ተራ የላብራቶሪ የሙከራ እንስሳት አልነበሩም። ይልቁንም በከፍተኛ ፍጥነትና በአስፈሪ ብቃት ኢላማቸውን አድነው እንዲያጠፉ የተሰሩ የጦር መሳሪያዎች ነበሩ። ያደረጉትን ጥፋት የተመለከተው ዶክተር ያንግም ህሊናው እየወቀሰው ይህ እኮ የኔ ጥፋት አይደለም፣ እኔ ያደረኩት ያዘዙኝን ብቻ ነው ይላቸው ጀመረ። ነገር ግን የሱ ቃላት በውስጥ ላሉት ሰዎች ቅንጣት ታክል እንኳን እንዲራሩለት አላደረጋቸውም። ከዚያ ድልድይ ርቆ በሚገኝ አንድ ቢሮ ውስጥ የደህንነት ዋና ኃላፊው ሂዮን ቤክ ይሄ ሰበር መረጃ ይደርሰዋል። የፕሮጀክት ሳይለንስ ሙከራዎች በሙሉ በመክሸፋቸው ውሾቹ መርፌ ተወግተው ሊወገዱ ነበር እየተወሰዱ የነበሩት። ነገር ግን በመንገድ ላይ ያን የተመለከትነው እልቂት ተፈጥሮ አመለጡ። በዚህ ሁሉ ግን የሂዮን ቤክ ፊት ምንም አይነት መደናገጥ አይታይበትም ነበረ። ሲያስብ እንደቆየ ይህ ክስተት ተራ አደጋ ብቻ ሳይሆን የፖለቲካ የሥራ ዘመኑን ሊቋጭበት የሚችል አደጋ ሆኖ ታየው። በዚያው ቅጽበት ጁንጎ የአንዱን ወታደር የሬዲዮ መገናኛ በእጁ ለማስገባት ችሎ ስለነበረ በቀጥታ ላለቃው ደወለ። ድምፁ በተስፋ መቁረጥ የተሞላ ቢሆንም በቁርጠኝነት ሂዮን ቤክ፣ ዶክተሩ ያንግ ከኔ ጋር ነው። ከዚህ አደጋ በሕይወት ከተረፍን ይህን አጠቃላይ ፕሮጀክት ሙሉ በሙሉ ልናስቆመው እንችላለን። መከላከያ ሚኒስተሩንና ለዚህ ጥፋት ተጠያቂ የሆኑትን ሰዎች በሙሉ ማጋለጥ እንችላለን። ይህ ነገር ዛሬ ማክተም አለበት በማለት ተናገረው። ነገር ግን የሂዮን ቤክ ምላሽ ጁንጎን የጠበቀው አልነበረም። ሂዮን ቤክ ዝም ብሎ እንደቆየ በተረጋጋ አንደበት ይህ ፕሮጀክት በራሳችን ፓርቲ የጸደቀ ነው፣ ስለዚህ ማንም ሰው ማወቅ የለበትም በማለት መለሰለት። ጁንጎን ምላሽ ከመስጠቱ በፊት ያቺ ተከስክሳ የነበረችው ሄሊኮፕተር በከፍተኛ ፍንዳታ ጋየች። ሂዮን ቤክ አሁንም በመገናኛ ሬዲዮ ላይ እንዳለ ሄሊኮፕተሯ መርዛማ ጋዞችን ጭና ስለነበረ ከዚያ ጢስ ራሳችሁን አርቁ፣ መርዙን ከሳባችሁት ሕይወታችሁ ማለፉ ነው በማለት አስደንጋጭ ማስጠንቀቂያዎችን ያጋራቸዋል። ስለዚህም የተረፉት አራቱ የጁንጎንን መኪና ትተው እዚያው መንገድ ላይ ወደ ነበረ አንድ አውቶቡስ ውስጥ በመግባት ተጠለሉ። በውስጥ ግን ብቻቸው አልነበሩም። ይልቁንም መጀመሪያ ላይ በድልድዩ ላይ ከነበሩት 116 ሰዎች መካከል በሕይወት የተረፉት ጥቂት ሰዎች ተሸሽገው ነበር። እዚህ ላይ ጁንግዋን እነዚህ ሰዎች እውነቱን መስማት የለባቸውም የሚል ፈጣን ውሳኔ በማስተላለፍ ውሾቹ አብደው ስለነበር ሊወጉ ወደ ሌላ ቦታ እየተወሰዱ ሳለ ያጋጠመ አደጋ ነው በማለት ይነግራቸዋል። ምንም እንኳን ይህ ውሸት ቢሆንም ከጀርባው ያለውንና ለዚህ ቅዠት መነሻ የሆነውን የመንግስት ሴራ ከማብራራት ግን እጅግ የቀለለ መንገድ ነበረ። ነገር ግን ጆ ፓርክ በመኪና ውስጥ ሳሉ ዶክተር ያንግ የተናገረውን እያንዳንዱን ቃል ሰምቶ ስለነበር እውነቱ ምን እንደሆነ ጠንቅቆ ያውቃል። ስለዚህም ይህንን የሚያውቀው ጁንግዎን ጆ ፓርክን ለብቻ ወደ ጎን ይዞት ሄድና በነዳጅ ማደያ የነበረው ጠባዩንና ኩራቱን ወደ ጎን አድርጎ ዋጋ ለመደራደር የመጣ ሰው በመምሰል ማባበያ ሐሳብ ያቀርብለታል። ዶክተሩ የተናገረውንና የሰማውን ነገር በሙሉ ለማንም እንዳትናገር ቃል ከገባህልኝ እኔ ደግሞ ከመንግስት ዘንድ ትልቅ የክብር ሜዳሊያ እንድታገኝ አደርጋለሁ። እሱ ብቻ ሳይሆን እስከ ሕይወት ፍጻሜ ድረስ ዳግመኛ ሥራ መስራት እስከማያስፈልግህ በርከት ያለ ገንዘብ ከመንግስት ካዝና አስገኝልሃለሁ አለው። ጆ ፓርክ ምንም ሳይናገር የቀረበለትን የመደራደሪያ ሐሳብ ይዞ ዝም ማለቱ ምን ያህል ሊያወጣ እንደሚችል በአእምሮ ማሰላሰል ጀመረ። በድልድዩ ላይ ያለው ሁኔታ ከደቂቃ ወደ ደቂቃ ይበልጥ ተስፋ አስቆራጭ የሆነ መጣ። የድልድዩ አንደኛው ወገን ሙሉ በሙሉ ተደርምሶ ወደ ታች ሲወድቅ፣ ሌላኛው ወገን ደግሞ በዚያች ሄሊኮፕተር ፍንዳታ ምክንያት በተፈጠረው መርዛማ ጢስ በመሸፈኑ ሰዎቹ መውጫ በሌለው አስፈሪ ሁኔታ ውስጥ ይወድቃሉ። ከዚያም የባሰው ታዲያ በዚህ ጥቅጥቅ ባለው ጭጋግ ውስጥ ውሾቹ ቀጣዩ ጥቃታቸውን ለመሰንዘር እያደቡና እያቀዱ መሆኑ ነበረ። እዚህ ላይ ነበረ ታዲያ በዚህ አስተማማኝ ቢሮ ውስጥ የነበረው ሂዮን ቤክ አንድ ውሳኔ ያስተላለፈው። እነዚያ ሰዎች እዚያ ድልድይ ላይ እንዲያልቁ ከፈቀደ የእነርሱ መሞት በሕግ ሊያስጠይቀው እንደሚችል ስለሚያውቅ ሴራው እንዳይጋለጥበት ሊታደጋቸው ይወስናል። ስለዚህም ነገሩን በቁጥጥር ስር ለማድረግ ሲል የነፍስ አድን ቡድን ወደ ቦታው ላከ።
ቡድኑ ድልድዩ ጋር እንደደረሰም ለተረፉት ሰዎች ወደዚያ ወደ ተደረመሰው የድልድዩ ክፍል በእግራቸው መጓዝ እንደሚኖርባቸው መመሪያዎችን ማስተላለፍ ጀመረ። ማዶ ላይ ደግሞ ሌላ ቡድን ወደ ደህንነቱ ስፍራ ሊያወጣቸው ተዘጋጅቶ ይጠብቃቸው ነበር። ይሄን እንደሰሙም ጁንግዎን፣ ኪዮንግሚን፣ ጆ ፓርክ፣ ዶክተር ያንግ እና አውቶቡስ ውስጥ የነበሩትን ጨምሮ ሁሉም ያንን እጅግ አደገኛና አስፈሪ ጉዟቸውን በጭጋጉ መካከል ይጀምራሉ። ነገር ግን ውሾቹ በዚያ ጥቅጥቅ ባለው ጭጋግ ውስጥ ተሸሽገው እያደቡ ይጠብቋቸው ነበርና የነፍስ አድን ቡድኑ ድልድዩን እያቋረጠ በሚጓዝበት ቅጽበት ጠብቀው ልዩ በሆነ ስልትና ጥንቃቄ ጥቃታቸውን ሰነዘሩ። ውሾቹ ዝም ብለው ሰውን ከመግደል ባለፈ ጠላታቸውን ሙሉ በሙሉ የመክበብና የማጥፋት አስገራሚ ብቃት ስለነበራቸው በጥቂት ደቂቃዎች ውስጥ ያ የመጣውን የነፍስ አድን ቡድን ድራሹን ያጠፉታል። በዚያች ቅጽበት ነበረ እስካሁን ድረስ ዝምታውን መርጦ የነበረው ጆ ፓርክ በመጨረሻም አላስችል ብሎት ወደ ተረፉት ሰዎች ዞሮ እውነቱን በሙሉ የዘረገፈው። ስለ ፕሮጀክት ሳይለንስ፣ ስለ እነዚያ ለሙከራ ስለተሰሩት አደገኛ ውሾች፣ አንጎላቸው ውስጥ ስላለው ቺፕና ጁንግዎን ዝም እንዲል ለማድረግ ስላቀረበለት መደለያ በሙሉ አጋለጠ። ያ የተሸሸገው እውነት ባንዴ ሲዘረግፈው እዚያ ድልድይ ላይ ምን አይነት አውሬ እያደናቸው እንዳለ እያንዳንዱ ሰው እውነቱን ተረዳ። በዚህ መሃል ዶክተር ያንግ ኪዮንግሚንን ለብቻዋ ጠራና ከሁሉም የከፋው ሚስጥር ያብራራላት ጀመረ። በጥፋተኝነት ስሜት ውስጥም ሆኖ እነዚህ ውሾች በሙሉ ከአንዲት ውሻ ላይ ተቀርተው የተሰሩ ናቸው በማለት ንግግሩን ጀመረ። የእነዚህ ሁሉ እናት E9 ትባላለች። መጀመሪያ የተፈጠረችው እሷ ነበረች። በላብራቶሪ ሙከራ ወቅት የእሷን አጸፋዊ ምላሽና ጠባይ ለማጥናት ስንል ውሾቿን አይኗ እያየ ደጋግመን እንገድላቸው ነበረ በማለት እጅግ አሰቃቂ ነገር ይፈጽሙ እንደነበረ ሲገልጽላት የኪዮንግሚን ፊት መንጣት ጀመረ። E9 አሁን እያደነች ያለችው ምግብ ፍለጋ ወይም ፕሮግራሙ አስገድዷት ሳይሆን ለበቀል ነበረ። እያንዳንዱ ግድያ፣ እያንዳንዱ አሰቃቂ ጥቃት እሷ ራሷ ለደረሰባት ስቃይና በአይኗ ፊት ለነጠቋት ልጆቿ የሚከፈል የደም ዕዳ ነበር። ጁንግዎን ሁለተኛው የነፍስ አድን ቡድን ይጠብቃቸዋል ወደ ተባሉት የመውጫ መስመር ሰዎችን እየመራ መጓዙን ቀጠለ። ነገር ግን በመንገድ ላይ ሳለ በከፍተኛ ጭንቀትና ፍርሃት ውስጥ ሆኖ እንደገና በሬዲዮ መገናኛ ወደ ሂዮንቤክ በመደወልና በድልድዩ ላይ ያለ እያንዳንዱ ሰው ስለ ፕሮጀክት ሳይለንስ እውነቱን ማወቁን በመናገር አንድ ትልቅ ስህተት ይፈጽማል። ሂዮንቤክ ይህንን ሲሰማ የሚያደርገው ነበር የጠፋው። ጁንግዎን ደጋግሞ ቢጠራው ምንም አይነት ምላሽ ሊያገኝ አልቻለም። ሂዮንቤክ የነፍስ አድን ቡድኑ ይጠብቃቸዋል ብሎ ቃል ወደ ገባላቸው የመውጫ ስፍራ መኪናቸውን እያበረሩ እንደተጓዙ እዚያ ቦታ ላይ ሲደርሱ ግን ምንም አይነት ቡድን አላገኙም። ሂዮንቤክ አስቀድሞ ዋሽቷቸው ነበረ። እሱ መጀመሪያውንም ቢሆን ሁሉንም እዚያው አስርቶ ሊፈጃቸውና የፕሮጀክት ሳይለንስን ሚስጥር ከነነፍሳቸው ወደ መቃብር ሊሸኘው ፈልገው እንጂ ማንንም ሰው ለማዳን ሐሳብ አልነበረውም። በሕይወት የተረፉት በአንድነት በመተባበር ውሾቹን በአንድ አውቶቡስ ውስጥ ሲዘጉባቸው ለጥቂት ቅጽበትም ቢሆን በውስጣቸው የተስፋ ጭላንጭል ታየ። ነገር ግን ከዚህ ቦታ ሊያመልጡበት የሚችሉት ብቸኛው ተሽከርካሪያቸው የሆነው የጭነት መኪናው ቁልፉ እዚያ ውሾቹን በዘጉበት አውቶቡስ ውስጥ ረስቶት በመውረዱ ጆ ፓርክ ደነገጠ። እዚህ ላይ ነበረ ዶክተር ያንግ የሰራውን ስህተት ምንም አድርጎም ቢሆን ለመካስ ቆርጦ የተነሳውና ላፕቶፑን አንቅቶ የመቆጣጠሪያ ፕሮግራሙን ዳግም ያስነሳው። ቀጥሎም ውሾቹ በተንኮል እንደተዘጋባቸው ከመረዳታቸው በፊት ፕሮግራማቸውን ለአጭር ጊዜ ሰብሮ በመግባት ወጣ ብለው እንዲዝናኑ ለማድረግ ቻለ። ጆ ፓርክን በከፍተኛ ፍጥነት ወደ ውስጥ እየሮጠ ገብቶ ቁልፉን እንደወሰደ የተረፉት ሰዎች ውሾቹ ወደ ማጥቃቱ ከመመለሳቸው በፊት ተጋፍተው ወደ ጭነት መኪና ውስጥ ገቡ። ድልድዩ በዙሪያቸው መደርመስ ጀመረ። በአንደኛው ወገን የድልድዩ አካል ሙሉ በሙሉ እየተናደ ወደ ታች ሲፈርስ፣ በሌላኛው ወገን ደግሞ በዚያ በሄሊኮፕተሯ መከስከስ ምክንያት የተፈጠረው መርዛማ ጢስ መንገዳቸውን ዘግቶባቸዋል። የድልድዩ መፈራረስ በቦታው የነበሩትን ውሾች E9ን ጨምሮ ይዟቸው ወደ ባህሩ ሲገባ፣ ምርጫ ያልነበራቸው ስድስቱ ግን ፊታቸውን በጨርቅ ሸፍነው መኪናውን በቀጥታ ወደዚያ ጢስ በማብረር ያመልጣሉ። እዚያ ውስጥ ሲገቡ ግን ጢሱ መርዛማ ነው ያላቸው ነገር ፈጽሞ ውሸት እንደነበረ ተረዱ። ሂዮንቤክ ስለ ጋዙ፣ ስለ አደጋውና ስለ ነፍስ አድን ቡድኑ የነገራቸው ሁሉም ውሸት ነበረ። ምናልባትም ከውሾቹ ጥቃት በተአምር ቢተርፉም እንኳን ያ የጢሱ ፍርሃት ይጨርሳቸዋል ብሎ ተስፋ አድርጎ የነበረ ቢሆንም አሁንም ግን እንደጠበቀው ፈጽሞ አልሆነለትም። በዚህ ዕለት ድልድዩ ላይ ከተቀጸፉት 116 ሰዎችና ከነዛ ውሾች መካከል በሕይወት መውጣት የቻሉት ስድስቱ ማለትም ጁንግዎን፣ ኪዮንግሚን፣ ጆ ፓርክ፣ ዶክተር ያንግ፣ ጎልፍ ተጫዋቿ ዩራና እንዲሁም አሰልጣኟ ሚራን ብቻ ነበሩ። ሁሉም ወደ አስተማማኝ ስፍራ እንደደረሱ ጁንግዎን አስቸኳይ እርዳታ ከመፈለግና ድካሙን ከማስታገስ ይልቅ ካሜራዎችንና ጋዜጠኞችን ሰብስቦ እንደታደጋቸው ብሎ ማሳቢ መሪ እንደሆነ ወደሚተውነው ሂዮንቤክ ጋር በቀጥታ መራ። በዚያ በተሰበሰበው ሕዝብ ፊት አንድ ቡጢ እንዳቀመሰውም ወደ ሚዲያዎቹና ጋዜጠኞቹ ዞሮ እያንዳንዱን ሚስጥር፣ እያንዳንዱን ውሸትና እያንዳንዱን ሞት ፍንትው አድርጎ ዘረገፈው። እሱ እንደጨረሰም የጥፋተኝነት ስሜት የከበደው ዶክተር ያንግም ቀርቦ ምርምሩን፣ መንግስት የፈጸመውን ሴራ የሚያሳይ የማይካድ ሐቅና በእጁ ያለውን ማስረጃ በሙሉ ለዓለም አቀረበ።
በድልድዩ ላይ የተፈጠረው የአስከፊ አደጋ እያንዳንዳቸው ሕይወትንና ሰዎችን የሚያዩበት መንገድ ሙሉ በሙሉ ቀየረው። መጀመሪያ ላይ በራሱ የፖለቲካ ሥራ ስምና ዝና ላይ ብቻ ተኩሮ የነበረው ጁንጎን ያንን ሁሉ መከራ አብሯቸው ሲያሳልፍ የነበረውን ራስ ወዳድነት ትቶ ፍቅር ነስቷት ለነበረው ለልጁና አብረው ላሉት ሰዎች ሕይወት የሚጨነቅ ኃላፊነት የሚሰማው አባትና መሪ መሆን ችሏል። ያ የተሸሸገው እውነት በመጨረሻ አደባባይ እንደወጣ ኪዩንግሚን ጥላው ልትሄድ ወደ ነበረው አባቷ ትኩር ብላ የተመለከተች ጉዞ ማድረጓ እንደሰረዘችና አዲስ ሰው የሆነው አባቷ ጋር እንደምትቆይ የመጨረሻ ውሳኔዋን ታሳውቀዋለች። ጥፋተኞቹ በቁጥጥር ስር ሲውሉና የሄዮንቤክ የስልጣን ዘመን በዙሪያው ተነዶ ሲያከትም፣ በሌላ ቦታ ከድልድዩ ስር አንዲት የቆሰለች ውሻ ከውሃ ወጥታ ብቸኛው የተረፈው ልጇን ወደ ዳርቻው እየጎተተች አስጠጋች። ውሻዋ E9 የተባለችው በቀለኛዋ እናት ውሻ ነበረች። ዛሬ ያቀረብኩላችሁ ፕሮጀክት ሳይለንስ የተሰኘ ፊልም ባጭሩ ነው። ለቻናሉ አዲስ ከሆናችሁ ይሄ አዳዲስና አሪፍ ፊልሞች ባጭሩ የሚቀርቡበት ቦታ ነው። ስለዚህ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በተረፈ ግን የወንድሙን ገዳይ ለማግኘት ሲል ብቻውን መላዋን ከተማ ስላናወጣት ግዙፍና ቆራጥ ወንድም የሰራውት ቆንጆ ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ አገኛችኋለሁ።